ሰላም ለእናንተ ይሁን የፕሮግራማችን ተከታታዮች። ዛሬ ለመዳን ቀን ቴሌቪዥን አንድ እንግዳ ይዤላችሁ ቀርብ ያለው ፕሮፌት ደመቀ በዛብህ ከኛ ጋር ይገኛል። እንኳን ደህና መጣልን። እንኳን ደህና ቆያችሁ። የፕሮግራማችን ተከታታዮች እንግዲህ ምስክርነቱን እንድታዳምጡና እንድትከታተሉ በጌታ ፍቅር እጋብዛችኋለሁ። አሁን በአጭር ጸሎት ፕሮፌት ይጀምርልናል። እግዚአብሔር አምላክ የተባረከ ይሁን። ከዚህ በኋላ ያለውን ጊዜ እግዚአብሔር እንዲባርክልን ቆይታችን ለሱ ክብር እንዲሆን እንጸልያለን። አሜን። እግዚአብሔር አምላካችን ሆይ በጌታችን በኢየሱስ ክርስቶስ ስም ስለዚህ ሰዓት ስለዚህ ጊዜ እናመሰግናለን። አሜን። ነው በዚህ ሰዓት ስምን እንድንጠራ ፍቃድም ስለሆነ ተመስገን። አሜን። ከዚህ በኋላ በሚኖረን ቆይታ ሁሉ ለአንተ ክብር፣ ለሚሰሙት ጥቅም፣ ለኛ ሁሉ በረከት ይሆን ዘንድ አሳልፈን በክርስቶስ ኢየሱስ ላንተ ሰጠን። አሜን። 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 ጌታ ይባርክ። አሜን። አንተ ይባርክ። እንግዲህ በድጋሚ እንኳን ደህና መጣህልን እንላለን። እንኳን ደህና ቆይ። እርግጠኛ ነኝ ካንተ ህይወት ልምድ ካንተ ምስክርነት በህይወትም ጌታ ያደረገልህን እንደገና ደግሞ በህይወትም ደግሞ ይዞህ አሳልፎ አሻግሮ በአገልግሎት ህይወትም ደግሞ ደግፎህ እንዳለ ስትመሰክር ሰዎች ከዚህ ብዙ የሚማሩት ብዙ የሚጽናኑበት ይገኛል ብለን ስላመንን ነው። ጥሪያችን አክብረህ ስለተገኘ ጌታ ይባርክ። ስለጋበዛችሁኝ እናንተም እግዚአብሔር ይባርካችሁ። ኦኬ፣ አሜን አሜን። እንግዲህ እስቲ ካንተ እንጀምርና ማን እንደሆንክ ማንነትህን፣ የት እንደምታገለግል፣ ስለ ቤተሰብህ ሁኔታ፣ ስለ ትዳርህ እዚህ አሁን ያለህበትን ሁኔታ እስቲ ግለጽልን። የእኔ ስም ደመቀ በዛብህ ይባላል። ደብረ ዘይት መሰረተ ክርስቶስ ቤተ ክርስቲያን አገልጋይ ነኝ። 2 ወንድ ልጆች፣ 1 ሚስት አለኝ። ተወልጄ ያደግኩት አምቦ በሚባል ሀገር ነው። እዛ ነው ተምሬ እስከ 12ኛ ክፍል እስከሚጨርስበት ጊዜ ድረስ እዛው ነበርኩ። እድገቴንና አመጣጤን ሲታይ እንደ ማንኛውም ሰው ቀደም ሲል አግኝተው ኋላ ደግሞ ያጡ ቤተሰቦች መሀል የተገኘሁት። አባቴ በልጅነታችን የሞተው። ቀደም ሲል ሀብት ነገር ነበራቸው። ከመንግስት ለውጥ አኳያ ያ ነገር ሁሉ ሄዶ በብዙ ችግሮች ውስጥ ደግሞ አልፈን እንደገና እንደዚህ ብለን ነው እንግዲህ እዚህ የደረስ ነው። አክቹአሊ የእምነት ባክግራውንዳችንን ስንመለከት እንደ ብዙ ኢትዮጵያውያን ያው የኦርቶዶክስ ቤተክርስቲያን አማኞች እኛም በዛ ውስጥ ነው ያደግነው። ክርስቶስ ወደ ህይወታችን መጥቶ ምሕረቱን እስከሚያደርግልን ጊዜ ድረስ እድገቴም እኔም እንደዛ ነበር። ልጅነት ጊዜ አክቹአሊ የመጀመሪያዎቹ እስከ 8 ዓመት 9 ዓመት ድረስ ጥሩ ነበር። ከዛ ወዲህ ያው እንደነገርኩ አባታችን ከመሞታቸው የመንግስት ለውጥ በመምጣቱ ንብረት ከመወሰድ ምናምን እንደዚህ አይነት ነገሮች ውርሶች ምናምኖች ስለነበሩ ከዛ ወዲህ እናታችን በብዙ ሰፈሪንግ በብዙ ዝቅ ባለ ህይወት ነው ያሳደገችን። እኛም እንግዲህ ያው ጥሩንም ነገር ቀምሰናል በልጅነታችን፣ ከኋላም ደግሞ ጥሩ ያልሆነውን ነገር አይተናል። እንደዚህ አይነት ወጣ ወረድ ያለ ላይፍ ነው። አብዛኛውን ግን ስናይ በጣም ያልወረደ ደግሞ በጣም ያልወጣ ላይፍ ውስጥ ነበር። እንደዛ ነው ያሳለፈው። የእምነት ሁኔታ በአካባቢ ውስጥ እንግዲህ የባህላዊ እምነቱም አለ፣ ኦርቶዶክሱም አለ። ከዛ መሀል እንዴት ነው ልትወጣ የቻልክ? ወደ ጌታ የመጣኸው? እኔ አክቹአሊ ያደግኩበት ሀገር በእርግጥ የኦርቶዶክስ እምነት አማኞች ብንሆንም ተጽዕኖ ደግሞ የሚያደርግ በእኛ አካባቢ አጠራር ደንፋ የሚባል ቃልቻ አለ። ይሄ ብዙ ሰው ፖፕላር ነው በወቅቱ ባለው ነገር። እንግዲህ ያንንም ነገር እያየን በዚህኛውም ደግሞ እምነት እያየን እንደዚህ ብለን ያደግነው። ወደ ጌታ የመምጣቴን ሚስጥር ሲታይ በተለይ ከፍ ካልኩ ወዲህ ከ11ኛ ክፍሎች በኋላ ያለው ህይወቴ ጥሮች አልነበሩም። የተጨመሩ ነገሮች ነበሩ። ወደ 12 ስንደርስ ሱሶች፣ ሲጃራ መጠጣት፣ ጫት መቃም፣ ይሄ አንዳንድ ነገሮች በወቅቱ በወጣትነት ደስ ይላሉ ምንላቸው እንደ ትልቅ ሰው የሚቆጠሩ ነገር ግን ኋላ ላይ ስናያቸው መጥፎ የሆኑ ነገሮች ውስጥ ገብተን እንደዚህ ነው ያደግነው። ከዛ ውስጥ ነው እንግዲህ እግዚአብሔር እያደረ ሄዶ
በእንደዚህ አይነት ነገር ውስጥ እያለው ነው ጌታ ያገኘኝ። እንግዲህ አክቹዋሊ እንዴት እንዳገኘኝ ባጭሩ እንደው በነገርህ ለብዙዎቹ ተርኒንግ ፖይንት ነው። ዋናው ምንድነው ክርስቶስን እውነት ለመናገር በስም ብናቀውም በሕይወት ደረጃ ምን የምናቀው ነገር አልነበረም። እንደዚህ እንደነበረው ቤተክርስቲያን መሄድ የመምጣት ነገር ብቻ ነው። ከዛም እንዳልኩ በሱሶች ውስጥ የመግባቱ ነገር ወደ ዘቀጠው ነገር ውስጥ መግባት ሕይወት ውስጥ እያለን አሁን ለኔ እናቴም ባለቤቴም የሆነች አሁን ባለቤቴ ነች። እናቴ ደግሞ በክርስቶስ መሆኗ ነው ወደ ክርስቶስ ያመጣችኝ እሷ ነች። በኃይለኛ ሱሶች ውስጥ በነበርን ጊዜ በልጅነታችን ጓደኛ ነበር። የልጅነታችን ክርስቶስን ከማወቅ በፊት ጓደኛ ስለነበር ከኔ ቀድማ እሷ ጌታን አግኝታ ነበር። ከኔ ቀድማ በማግኘቷ ምክንያት ብዙ ጊዜ ይጸለይልኝ እንደነበረ ትነግረኛለችና በአንድ ወቅት ስለ ክርስቶስ ራሱ ረጅም ታሪክ አለው። ስለ ክርስቶስ ነግራኝ እኔም ደግሞ ያው በለምዶ የምታውቀው ጴንጤ ሲባል እንደ መጥፎ ነገር ስለምንቆጥረው ብቃወምም ክርስቶስ በእኔ ለዓላማ ስለነበረው በእሷ አማካይነት ነው እንግዲህ ወደ ክርስቶስ የመጣሁት። ወደዚህም ደረጃ የደረስኩት እሷ ነች የመሰከረችልኝም። ከዛም በመጨረሻ ያው ተያይዘን ከልጅነት ጀምሮ ተጋብተን እዚህ እስከምንደርስ ድረስ ያው እናትም ነች በመንፈሳዊ ነገር። አሁን ደግሞ በስጋው ሲታይ ደግሞ ባለቤቴ እንደዚህ ነው አመጣጤ። በጣም ደስ ይላል። የኔም ህይወት እንደዛ ነው። በባለቤቴ ያንተም እንደዛ ነው። እዛ ነው ያጠመደኝ። ይሄ ትልቅ ደስ የሚል ነገር ነው። እንዳልኩ ከዛም በኋላ ስራዬ አስተማሪነት ነበር። አስተማሪነት ውስጥ እያለሁ እሷ ሞጆ የሚባል ሀገር በስራ ሄዳ ነበር። እሷ ጋር መጣ ነበር። እኔ ስመጣ ወደ እሷ ጋር ሲሄድ ጫት እየቃምኩ ነበር የመጣሁት። ጫት እየቃምኩ መጥቶ ከስራ እስከምትመጣ ድረስ ቤት ጠብቂያት ማታ ማንኛውም ሰው እንደሚያደርግ ወደ ውጭ እንውጣ ብለን አንዳንድ ነገሮች ለመጠጣት ለመዝናናት እንደዛ ነበር ወጥተን እያለ እሷን ከዛ በፊት ክርስቶስ በውስጧ ስለነበር የኔ ግብዣ እንትን አላላትም፣ ደስታን አልሰጣትም። እኔ ቢራ አዘዝኩ ለኔም ለሷም። እሷ ግን ፊቷ ሲለዋወጣ ያለው በጣም ቀይ ነች፣ ስትጠቁር አያታለሁ። እኔ ደግሞ የሚመስለኝ ሌላ ነገር ነበር። ምን ሆነሻል አሉ። እኔ አልጠጣም አለች። ለምን አትጠጭም? ያመኛል። ምን ሆነሽ ነው? አይ ስለምንሽ ምሪንዳ መጣላት። የሚገርምህ ነገር መቼም በተሰዋሪ ሰይጣን ያችን ነገር ስለሚያውቅ ወደ ክርስቶስ የመምጣት ሚስጥር ስለሚያውቅ የእሷን እምቢተኝነት አይቶ ቢራውን ለደስታችን ብዬ ምሪንዳ ውስጥ ጨመርኩት። አሁን እሷ ፊቷ ሁሉ ተለዋውጦ በቃ አልጠጣችሁም፣ አልነካችሁም። ምን ሆንሻል? ስለሚያመኝ ለአንተ ብዬ ነው እንጂ የመጣሁት እዚህ መምጣት አልፈልግም ምናምን አለች። እኔም የምጠጣውን ጠጥቼ ወጣን። ስንወጣ ብቻ በውስጧ ምን አለ መሰለ መናገር መተንፈስ የፈለገችው ነገር አለ። ለመጀመሪያ ጊዜ ክርስቶስ ኢየሱስን ብትቀበል አለች። ስትለኝ የመለስኳት መልስ እስከ ዛሬ ድረስ ይገርመኛል። ክርስቶስ ኢየሱስ አዎ ቢዩ አልኳት። የመለሰችው መልስ በውስጥ የተተክሎ እየቀረ ክርስቶስ ኢየሱስ ቢዩ ስላት እኔ በልቼው ድኛለሁ፣ አንተም በልተህ ትድናለህ አለች። አንተ ያልክበት አበላል ሌላ፣ የእሷ አበላል ሌላ። የእሷ መንፈሳዊ ስጋዬን ደሜን ያልጠጣ ለእኔ አይሆንም የሚል እኔ ክርስቶስን ግን በልቻለሁ፣ አስገብቻለሁ፣ ይዤዋለሁ፣ አንተም ደግሞ ትድናለህ። የሚገርም ነው በጣም። በዚህ መንገድ ላይ ተቆጣው። ምናልኩ ቤት ገባን። ከሚሆነው ነገር ከገረመኝ ነገር እግዚአብሔር ወደ ሕይወቴ መግባት ስለፈለገ ይሄ ድምፅ አኩርፌ የተኛው በእኔ ውስጥ ሌሊቱ ሙሉ እንቅልፍ ነስቶ ሲጮህብኝ አደረ። እኔም በልቼው ድኛለሁ፣ አንተም በልተህ ትድናለህ። በተቃራኒ ምን ሆነ? በእሷ ላይ እንቅልፍ ወደቀ፣ ከእኔ ላይ እንቅልፍ ተነሳ። ሌሊቱ ሙሉ ጭንቅላቴ እስከሚፈነዳ በወቅቱ የመሰለኝ የሚገባህ አንዳንድ ነገር እንዲህ ድግምት ምናምን መስል በእኔ ያሰራሽው ነገር አለ አልኩ። ኧረ ምንም አላሰራውም ጌታ ይወድሃል ምናምን አለች። እንዲህ አልኳት፣ ይሄ ያልሽውን ድምፅ ወይ አስገቢው ወይ አውጭልኝ። ይሄም ትልቅ ነገር ይወጣል ይገባል አይወጣም ማለት በቀላል አልነበረም። ጫናው ኃይለኛ ነበር። እንደተባለውም ገባ አልወጣም። ምን ላድርግ? ምን ማድረግ ትፈልጊያለሽ? እንግዲህ ስላት ተቀበላለች። እሺ ያለው ክርስቶስ የኔን ልብ በእንደዚህ አይነት መልከታ ገባው ቀረው
እግዚአብሔር የተመሰገነ። ክብር ለመድኃኒዓለም። አመጣጡ በጣም ኃይለኛ ነበር። አመጣጡ ኃይለኛ ነበር። ያቺ ጉዞ ለዚህ ነው የሆነችው። ያቺ ጉዞ ለዚህ ነው የሆነችው። ለመዳን ሆነች። እግዚአብሔር ሁሉን ቻይ። ከዛ ቆይታችሁ ወደ አገልግሎት ሄድክበት ሁኔታ ምን ይመስላል? ከዛ በኋላ ምንድነው ከኔም የሆነ ነገር አይደለም። ክርስቶስ የኔን ኃይለኝነት የኔን በብዙ ነገር መምጣት ወዲያውኑ ነው ልቤን የቀየረው ጌታ። እግዚአብሔር የሚሳነው ነገር የለም። በዚህ አጋጣሚም ይሄንን የሚሰሙ ክርስቶስ ሰው ልቡን ከሰጠ ወዲያው እንደሚቀየርለት እኔ ያምናል። ከምንም ነገር ሊያወጣው እንደሚችል በሕይወት አይቻል። ከምንም እስራት ከምንም ችግር ውስጥ ክርስቶስ ማውጣት የሚችል አምላክ እኔም በሕይወቴ ይሄንን አይቻለሁ። ብዙ ጊዜ ደግሞ አሁን ብዙ ወገኖች ጌታን ልክ ሲቀበሉ የጠላት ዘመቻው ይበዛልና ተግዳሮቱ ያን ፈተናው አልነበረም? ይሄን እንዴት ቢሰሙ ደስ ይላል። ተግዳሮቱ አለ። እንግዲህ መቼም የራሱ የሆነውን ሲያመልጥበት ዝም የሚል ሰው የለም። እንደነገርኩ ወደ ክርስቶስ ከመጣው በኋላ ክርስቶስ ልቤን ቀየረ። አንድ ነገር ሳላቀው በራሴ አንድ ኮሚትመንት ገባው። እኔ አልኩ ከዚህ በኋላ የክርስቶስ አገልጋይ ነው መሆነው። እኔ አገልጋይ የሚለውን እኛ የምናውቀው በቤተ ክህነት ስታይል ነው። ግን የሚሆንምና ወደ ኋላ ለመመለስ ያልተሞከረ ነገር የለም። ዘመዱ አለ፣ ጓደኛው አለ፣ እንዳልኩህ ተጽዕኖም ያደረገበት ሱስ አለ። በብዙ ነገር ጫና አድርጓል። ግን በዚህ ላይ የምተውልህ ነገር አንድ ነገር ጸልቁ። ዛሬም ይሄን ለሚሰሙ እግዚአብሔር የሚሰማ አምላክ ነው፣ ቅርብ አምላክ ነው። ጸሎታችንን ብናቀር ከልቦናችን ከሆነ የማንኛችንንም ጸሎት ለመስማት እግዚአብሔር ቅርብ ነው። በተለይ ተግዳሮት የነበረው ሲጃራ ነበር እና መጠጥ፣ በተለይ ሲጃራ ተግዳሮት ነበር። ትወጣለህ፣ ትገባለህ። እንደዚህ ስትል አንድ ጊዜ እንዲጸልኩ በእውነት እግዚአብሔር ሆይ ከፈለከኝ እኔም ፈልግሃለሁ፣ ይህን ነገር ከኔ ውሰደሉት። እግዚአብሔር የኔ ጸሎት በወቅቱ ሰምቷል። እግዚአብሔር ከዛች ጊዜ ጀምሮ ቆረጠ። አሁን ከ25 ዓመት በላይ ሆኖታል። ያው ለእግዚአብሔር የሚሳነው ነገር የለም። ምንም ነገር መቁረጥ ይችላል ወገኖች። ማንም ሰው በንጹህ ልብ እግዚአብሔርን ቢለምነው ከምንም እስራት ሊፈታ የሚችል አምላክ ነው። ይሄንን በሕይወታችን አይተናል። እኔን የሚያውቁ ሁሉ በዚህ ቴሌቪዥን የሚያዩ ቀድሞ የነበሩ ቀድሞ ሕይወቴን የሚያውቁ ያውን ሕይወቴን የሚያውቁ ሁሉ ከዚህ ብዙ ትምህርት ሊያገኙ ይችላል። ማን እንደነበርኩ የሚያውቁ አሉ። አሁን ምን እንደነበርኩ ለዚህ ሁሉ የተቻለው ጌታ እግዚአብሔር ሁሉን ነገር ለማድረግ ለሱ ቀላል። እግዚአብሔር የተመሰገነ ይሁን። ወደ አገልግሎት የሄድክበት አካሄድ ምን ይመስል ነበር? ወደ አገልግሎት እንደነገርኩ በማወቅም ባለማወቅም ሲጀምር ኮሚትመንት ከእግዚአብሔር ጋር አንተን ነው የማገለግለው የሚል ነገር፣ ከዛ ወዲያ ከመሰል ጓደኞቼ ጋር ላለመቀላቀል አንድ ነገር ወሰን፣ ፈጽሞ ማለማግኘት፣ ፈጽሞ እስከምበረታ ወደ ዘመዶች አለመሄድ። ምክንያቱም ሊያስቀረኝ ሊውጠኝ የሚችልም ቦታዎች በሙሉ መሸሽ የሚል ውሳኔ ውስጥ ገባውና ወደ ማንም ሰው አልሄድም ነበር። አብዛኛው መለየት ግድና መጠበቅ ያስፈልጋል። ምክንያቱም አንዳንድ ጊዜ አቅማችንንም አውቀን ሊመልሰን ሊከተን ካለ ነገር ራሳችንን ማራቅ ይጠበቅብናል። እግዚአብሔር የሚረዳ አምላክ ቢሆንም የእኛም ድርሻ አለ። በእርግጥ በዚህ ውስጥ የባለቤቴ አስተዋጽኦ ከፍተኛ ነው። የኔም ደግሞ ውሳኔ መልካም ነበር። በቃ አልሄድም፣ ወደ ማንም አልሄድም። ስራ እሄዳለሁ፣ ወደ ቤት እሄዳለሁ። ወደ ጓደኞች አልሄድም። ጓደኛዬም ምኔም ያው እንግዲህ እሷ እየሆነች ነው። እሷም በተለያየንበት ጊዜ ቤት እሄዳለሁ፣ ጸልያለሁ፣ በቃ ስራ እሄዳለሁ። እንደዚህ የግል ውሳኔህም በእግዚአብሔር ቤት ለመቆምህም አንድ አስተዋጽኦ አለው። ቆራጥነት፣ ውሳኔ። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። አሜን። ወደ እንግዲህ ፋይናል ነገር እየደረስን ወደ አገልግሎት አሁን ወዳለው የመጣህበት የት ነው? እንዴት ጀመርክ ወደ አገልግሎት? ከዛ ደረጃዎች እንዳሉት ገምታለሁና ሲጀምር እንግዲህ አገልግሎት በእርግጥ ያሳደገን ሰው በመልካም መርቶናል። አሁን ወንጌል ብርሃን ውስጥ ያገለግላል። ወንጌላዊ ነጋ ይባላል። ያን እሱ ነው ያሳደገን። ለማደጋችን በተለይ የእግዚአብሔርን ነገር
ለመያዛችን በእኔ ሕይወት ላይ ትልቅ አስተዋጽኦ አድርጓል። እግዚአብሔር ባለበት ይባርከው፣ ቤተሰቡንም ይባርክለት። ቃል በቃል እናጠና ነበር። ጥቅሶችን ቃል በቃላችን የመያዝ በትናንሽ ወረቀት ላይ እያዝን ስንቀመጥ የማጥናት ነገር እነዚህን አቅጣጫዎች ሁሉ ያሳየን እሱ ነው። ጸሎቶችን፣ መንበርከክን እንዴት ማድረግ እንዳለብን ያሳየን ነበርና እነዚህ ነገሮች ልቦናችንን ወደ ክርስቶስ ማስጠጋት ጀመሩ። ከዛም ቀስ እያል ደህንነት ማስተማር፣ ስለ ሰዎች መመስከር፣ እንደዚህ አይነት ነገሮች በሕይወታችን በቤተ ክርስቲያን ዲቮትድ እየሆነን ስንሄድ በማላቀው ሁኔታ ውስጥ ህልም ማለም በብዛት ጀመርኩ። የኔ አመጣጥ እንደዚህ ነው። ከዛም በኋላ 83 ዓመተ ምህረት ስፔሻሊ 83 ዓመተ ምህረት እግዚአብሔር በሕይወቴ ብዙ ነገሮች ያሳዩኝ ጀመረ። ህልሞችን አያለው፣ ራእዮችን አያለው። ለዛ ለምነገርኩ ሰው ነግረዋል። ይሄ ማለት እንደዚህ ነው ይለኛል። መጸለይን፣ ትንቢቶችን መናገር ጀመርኩ። አሁን መገለጥ የሚለውን መናገር ጀመርኩ። እንደዚህ እያልኩ እያደግኩ እሱም እንደዚህ ያርግ ሲለኝ በጸሎት ይዛችሁን ማሳደግ ሲለን እንደዚህ እያልን አስተማሪ ነበርኩ። ለረጅም ጊዜ እያስተማርኩ እየሰራው በተለያየ ቦታዎች ማገልገል ቀጠልኩ። እግዚአብሔር ሕይወቴን እኔንም ይሰራኝ ነበር፣ በእኔም ደግሞ እግዚአብሔር ይሰራ ነበር። እግዚአብሔር ከዛ በኋላ ነው ጥሪው አንድም በራሴ ሁለትም በተለያየ ሰዎች የእግዚአብሔር ጥሪ እንዳለ ለእኔ ይናገረኝ ነበር። አሁን እዚህ ላይ አንድ ነገር መናገር ሲጀምረው በእርግጥ እግዚአብሔር እንደጠራኝ እኔ በትክክል ካወቅኩኝ ወዲያ የእግዚአብሔር ጥሪ ካወቅኩኝ በኋላ ለዚህ ደረጃ ለመድረሴ በአንድ ወቅት ኢትዮጵያ ውስጥ አንድ ዱርማን የሚባል አገልጋይ ነበር። በአጋጣሚ ከእሱ ጋር የመሆን እድል ገጠመኝና አንድ ጥያቄ ጠየቁት። እግዚአብሔር እንደጠራኝ ምን ማድረግ እንዳለብኝ እንዲመክረኝ ከነገርኩት በኋላ አንድ ነገር በሕይወቴ ላይ ትልቅ ነገር ያደርገው እኔ አለ እግዚአብሔር ከጠራኝ ከ20 ዓመት በኋላ ለአገልግሎት ወጣሁኝ። ስለዚህ እግዚአብሔር ከጠራ በኋላ አንደኛ ጊዜን፣ ሁለተኛ ስፍራን፣ እነዚህም በሙሉ ያስታውቃል። ጊዜው ለመድረስ አንተ ጋር ስንት ዓመት እንደሆነ አላውቅም። ሶስተኛ ደግሞ እግዚአብሔር ለአገልግሎት ሲጠራ አንተንም ይሰራል፣ በአንተም ይሰራል። ፍሬው ራሱ በውስጥ የሚገባው ፍሬ ራሱ እየገፋ ያወጣል። የእግዚአብሔር ጊዜ በዚህ ነው የሚለየው የሚል ነገር ውስጥ የቀረና እና ዝም ብዬ አስተማሪ ሆኜ በተለያየ ጸጋ ቸርች ውስጥ አገለግል ነበር። ራሱ ጊዜው እያጠረ ስራ መስራት መሄድ እያቃተኝ ፍሬው እየበዛ ሲሄድ የእግዚአብሔር ሰዓት እንደሆነ ገባኝና ያው ሙሉ ጊዜን አሳልፌ ለጌታ ሰጠሁ። የጀመርኩት ወሊሶ የሚባል ሀገር ነው። ከዛም በማስተማር ወደ ደብረ ዘይት ሄጄ ከደብረ ዘይት ነው እንግዲህ ያው ሙሉ ጊዜ ለጌታ ሰጥቼ እግዚአብሔርን ማገልገል የገባሁት ማለት ነው። አንድ ልጠይቅ የምፈልገው ነገር አሁን ካልከው አንጻር አሁን ከተናገርከው አንድ የጠቀስከው ወንድም ወንጌላዊ ነጋ ነው ያልከው እና እንደዚህ አይነት ሰዎች በቅርበት ከተከታትለው ሰውን ማሳደግ አሳዳጊ በጣም አስፈላጊ እንደሆነ በክርስትና ሕይወት ውስጥ እናያለን። ብቁ ደቀ መዝሙር የማድረግ ሂደት ምን ይመስላል? ዛሬ አንድ ሰው ጌታን ተቀብሎ ድኖ ወደ ምእመን መጨመር ብቻውን በቂ ነው ወይ? ያ ደግሞ የመሰከሩም ሰዎች ቀርበው ማሳደግ ብርቱ ማድረግ ሲገባቸው የሚተውበት ነገር አለ። ምእመኑም ደግሞ በቃ መዳን ብቻ በቂ እንደሆነ እምነት ማደግና ደረጃም የአገልግሎትም የቅድስናም ደረጃ ድረስ የማደግ ወደ ክርስቶስ ፍጹም ሙላት የመድረስ ዓላማ ኖሮ ምእመኑስ እንዴት መንቀሳቀስ ይገባዋል? እቺን ከአንተ ሕይወት ጋር አያይዘህ እስቲ ብትገልጽልን። እንግዲህ መቼም የምንማረው ከክርስቶስ ነው። ሞዴላችን ክርስቶስ ነው። ክርስቶስ ራሱ ከሱ እንድንማር ደቀ መዛሙርት የማረግን ነገር ነው መጀመሪያ ይሰራው። 12ቱን መርጦ በእነሱ ላይ ስራ ሰራ። ጸሎትን በሚመለከት ቃሉን በሚመለከት ልዩ መንፈሳዊ እንትኖችና 12 ደቀ መዛሙርትን በማፍራቱ እነዛ 12ቱ ደግሞ እንደዚህ እያሉ ነው እየሰፋ ይደር። ትልቁ ነገር
በእኔም ሆነ ይህንን በሚሰሙ አገልጋዮች ሕይወት መተግበር ያለበት እንደ ድካማችንም የምናየው ነገር ደቀ መዛሙርት የማድረግ ነገራችን የደከመ ነው። እንዳልኩት ለእኔ እዚህ መድረስ ደቀ መዝሙር ሕይወት እንዲኖረኝ ያደረገው ወንጌላዊ ነጋ ግርማ ነው። በእኔ ሕይወት ላይ ተጽዕኖ አድርጓል። በእኔ የክርስትና ሕይወት ላይ አቅጣጫን የመያዝ ነገር ከክርስቶስ ጋር ሰርቷል። አሁንም የጎደለን ነገር ይሄ ነው። በአሁን ጊዜ ያው ወንጌልን እንሰብካለን፣ ሰዎች ይድናሉ። ትልቁ ክፍተታችን ደቀ መዝሙር የማድረግ አንድ ሰው ደቀ መዝሙር ካረግነው እሱ ሌላ ደቀ መዝሙር ያፈራል። እሱ ከአገልጋዮች ብቻ አይደለም፣ በቤተ ክርስቲያን ላይ በዚህ ዘመን እንደውም እንደ ተግዳሮት ነው የምቆጥረው። ትልቅ ክፍተትም ይመስለኛል። በእርግጥ ሌላኛው ደግሞ እግዚአብሔር ቢረዳን እንደ አገልጋይን መናገር የምፈልገው ከቤ አሁን ያለን ደቀ መዝሙር የማድረግ ክርስቶስ ጋር የማጽናት የማቆሙ ነገር እኛ ላይ መታየቱ ቀርቶ እኛ የሆናውን ቤት ተኮር መኪና ተኮር አንደዛ ነገር ግን ዋናው ሰው ላይ ነው። ሰው ተኮር አድርገን ሰዎችን በደቀ መዝሙር ሕይወት ውስጥ እንዲገቡ ካደረገን እነዛ ሰዎች በምንም አይነት ንፋስ ቢመጣ ሊቆሙ አይችሉም። አሁን ግን የደቀ መዝሙር የማረጉ ነገር ከተወቃሽነት የሚያድነን አይደለም። እኔንም ቢሆን ማለት ነው። ግን ይሄ ወደዚህ ማደግ አለብን እና ከዚህም የተነሳ ሰው እግዚአብሔር ረድቶት ካልቆመ ተቀርጾ የሚወጣው ሰው ስንቱ ነው ብትል ይሄ ድካማችን ነው። ይሄ ትልቅ ድካማችን ነው። ያው እናገለግላለን እንዳልከው በእኔ ሕይወት ብዙ ነገር እግዚአብሔር ሰርቷል። ብዙዎቹን ታጋንን ትፈቷል። ይሄንን በዚህ ቴሌቪዥንም የሚመለከቱ ወገኖቻችን የሚያውቁት ብዙ ነገር አለ። ትላልቅ ታምራቶችን ሰርቷል። እንደ ድሬዳዋ ጎርፍ ለምሳሌ ሰምተህ ከሆነ የድሬዳዋ ጎርፍ በኢትዮጵያ ውስጥ በጣም ትልቅ ክራይሲስ ያመጣ እንትን ነበረ። በአንድ ወቅት ድሬዳዋ ስናገለግል እግዚአብሔር በእኔ ውስጥ አልፎ መልእክት አስተላልፎ ነበር። ከህዝቡ የሚፈልገው ነገር ነበር። ህዝቡ ከእግዚአብሔር ህዝቡ ከቤተ ክርስቲያን የሚፈልገውን ነገር እንዲያደርጉ ጠይቆ ነበር። ነገር ግን ያ ምላሽ ስላጣ እግዚአብሔር የተፈጥሮን አደጋ ሁሉ እንደሚለቅ በዚህ መንቃት እንዲሆንላቸው የሚል ነገር መልእክት መጥቶ በጣም ብዙ ሰው ምናልባት ኢትዮጵያ ውስጥ ላትሆን ትችል ይሆናል ትልቅ ብዙ ሰው ያለቀበት ብዙም የተማርንበት ብዙ ልባችን የተሰበረበት ብዙም ንስሐ ያገባንበት ነው። ብዙ ሰዎች ሲፈወሱ አይቻለሁ። ብዙ ሺህ ሰዎች ወደ ጌታ መጥተዋል ከተለያየ እስራት። ግን ትልቁ ቁም ነገር እንዳልኩ ትልቁ ቁም ነገር ይሄ መልካም ቢሆንም ደቀ መዝሙር የማድረግ ነው። በእርግጥ ያናል እንደዛ አድርገናል ብዬ ባልል እኔ አሁን ተከታዮች አሉኝ። ብዙዎች ከኔ ስር ያደጉ ባለን ጸጋ ያደጉ ብዙ ሰዎች አሉ። ፎከሱ እሱ ላይ መሆን አለበት። ደቀ መዝሙር የማድረግ ደቀ መዝሙር ማለት በእግር ማቆም ማለት ነው። ንፋሶች ቢመጡ የማይንቀሳቀስ ሰው አድርጎ መስራት ማለት ነው። የእግዚአብሔርን ነገር ውስጡ መክተት ማለት ነው። እንደው ዝም ብለን ላይ ባይሆን ወደዚህ ብናድግ ብዛት ላይ ብቻ ሳይተኮር ብቻ እንደው ዝም ብለን ይሄ ቁጥር ላይ ፎከስ ባይሆን እኔም እንግዲህ አንዱ ደቀ መዝሙር ማድረግ ነው። ሌላኛው ደግሞ እኔ እንግዲህ የምልህ ቢሆንልንና መሆንም ያለበት ቅድስና ላይ ያተኮረ አገልግሎትና ምእመን ማፍራቱ ላይ ሰውን ራሳችንም ሰውን ወደ እግዚአብሔር ፊት የማቅረቡ ላይ ቃሉን በውስጣቸው የመክተቱ ላይ መስራት አለብን፣ መሆንም አለብን። ሕይወታችን ክርስቶስን የሚመሰክር አይነት ሕይወት፣ የቅድስና ሕይወት፣ እግዚአብሔርን የመምሰል ሕይወት ወደዚህ አቅጣጫ ላይ መጓዝ እንዳለብን አምናለሁ። እንግዲህ ይህን የሚሰሙ አገልጋዮችም የሚያውቁንም የማያውቁንም ሌላም ሰው ሁሉ ወደዚህ እውነት ውስጥ መግባት ያስፈልገናል የሚል ነገር አለ። ይህ ነው የመጨረሻ መልእክቴ ነው ወይስ የምትለው? በመጨረሻ እንግዲህ ላስተላልፍ የምፈልገው መልእክት
በዚህን ሰዓት በቴሌቪዥን የምትከታተሉት ማናችሁም በክርስቶስ የሆናችሁም ያልሆናችሁም የመጀመሪያው ነገር ሰው ወደ እግዚአብሔር ቀርቦ አያፍርም። ክርስቶስን የማታውቁ ከክርስቶስ ጋር ህብረት የሌላችሁ ሰዎች ለእግዚአብሔር የሚሳነው ምንም ነገር የለም። ሕይወታችሁን፣ ራሳችሁ፣ ማንነታችሁን ብትሰጡት እኛን የቀየረ እግዚአብሔር ከዛ ውስጥ ያወጣ እግዚአብሔር እናንተንም ይቀይራል፣ እናንተንም ይለውጣል፣ ሰው ያረጋል፣ ወደ ተሻለ ነገር ይመራል። እግዚአብሔር መልካም አምላክ ነው እላችኋለሁ። ደግሞ በክርስቶስ ላለነው ምእመናንም ሆነ አገልጋዮች ለእናንተ ደግሞ የማስተላልፈው ነገር ምንድን ነው? ቅድስናን ፎከስ ያደረገ ሕይወት፣ እግዚአብሔርን የመሰለ የመምሰል ሕይወት እንዲኖረን በቃሉና በጸሎት ታንጸን ለማያምኑትም ምስክር እየሆንን ትኩረታችን ወንጌል ላይ እንዲሆን ደቀ መዛሙርት ወደ ማፍራቱ ነገር እንድንሄድ ወደዚህ ነገር ማደግ አለብን። ትኩረታችንን አሁን ከሳቡት ነገሮች ላይ ሁሉ አንስተን ተኮራችንን ቤት ላይ፣ ንብረት ላይ፣ መኪና ላይ ማድረግ ትተን እነዚህ መልካም ቢሆኑን እግዚአብሔር ይጨምራቸዋል። እኛ ወንጌሉ ላይ፣ ሰው ላይ፣ ደቀ መዝሙር የማድረጉ ላይ ፎከስ ብናደርግ እግዚአብሔር በዚህ ይከብራል፣ ምድራችን በዚህ ታርፋለች፣ እኛም እንባረካለን፣ ሰዎችም ይባረካል የሚል እምነት አለኝ። እግዚአብሔር ይባርካቸው። አሜን። እግዚአብሔር ይባርክህ ነቢይ፣ እግዚአብሔር ይባርክህ። እንግዲህ አንተንም በአገልግሎትህ ወደፊት የምታገኛቸውንም ዋናው ነገር የመዳን ነገር ላይ እንዲተኮር መሰረቱ ያ መሆኑን የመዳን ቀን ያለፈ አይደለም፣ ያለፈው አልፏል፣ ነገ በእግዚአብሔር እጅ ነው፣ የመዳን ቀን ዛሬ ነው በሚል ነፍሳት እንዲድኑ የማድረግ ነገር እነሱም ደግሞ ብቁ ደቀ መዝሙር የማድረግ ያለው ትልቅ መልእክት ነው። ጌታ ይባርክህ። በጣም እናመሰግናለን። የፕሮግራማችን ተከታታዮች የወንድማችንን የነቢይ ደመቀን ምስክርነት በዚህ እናበቃለን። ሳምንት በሌላ ፕሮግራም እስከምንመጣ ድረስ የጌታ ጸጋ ይብዛላችሁ። በሰላም ቆዩ።